ቅድስታችን እንዴት ነሽ? እንዴት ነህ ቴዲ? እንዴት ናችሁ? ከላይም ከታችም ያላችሁት አለን። ምስኪኑ የአማራ ህዝብ የተነገደበት ያው መቼም ደግሞ አልቀርም። አሁን አንዳንዶችን እያዋረደልን ነው። ይሄን ነበር ስንታገር የነበረው በህዝባችን መሸቀል በጣም ትክክል አይደለም የሚል አንዳንዶቹ እንደውም በድፍረት የሰዎችን ማንነት ይቀሙ ነበርና ዛሬ ስብዕናቸው በፊት ለፊት እየተገለጠ እየወጣ ህዝባችን ላይ ምን ያክል ጨካኞች እንደሆኑ በደንብ እንድናይ እግዚአብሔር ስለረዳን እኔ እውነት ለመናገር በጣም ደስተኛ ነኝ። አንዳንድ ነገሮች ይገለጣሉ በራሳቸው ሰዓት። ከመንግስት ጋራ የሰላማዊ አማራጭን መርጠው ገቡ ስለተባሉት የፋኖ አመራሮች እኔ እነዚህ ሰዎች ወደዚህ ትግል ሲገቡ የአማራን ኮዝ ይዘው ነው የገቡት። በዚህ ትግል ውስጥ ብዙ መከራ ከፍለዋል፣ ዋጋ ከፍለዋል፣ ስም ያላቸው ምናልባትም የኢትዮጵያ አንድነት ችግር ውስጥ በገባ ጊዜ በግንባር ቀደምትነት ሄደው ሀገር እንዳትፈርስ ዋጋ የከፈሉ ሰዎች ናቸው። ዛሬ እነዚህ ሰዎች ትግሉ ውስጥ ቆይተው ትግሉ የትጥቅ ትግል ስታደርግ በየጊዜው የሚመጡት አዳዲስ ነገሮች እያስተማሩህ እየተቀየርክ እየገመገምክ መሄድ ስትችል ነው አንተ ለተነሳበትን ዓላማ ማሳካት የምትችለው እንጂ ከዚህ ቀደም ሲደረግ እንደነበረው በቃ ሂድ ግፋ፣ እዚህ ትገባለህ፣ እዚህ ትወጣለህ፣ ለመገምገም ለመደራደር ነገሮችን ቆም ብሎ ለማየት ለማደራጀት የሚደረጉ ነገሮችን እንዳታይ ተደርጎ ተሸብቦ የሄደበትን ነገር ጥሰው ሲወጡ ስም ልትሰጣቸው አይገባም። እኔ ለእነዚህ ሰዎች ትልቅ ክብር አለኝ። ዝም ብሎ ሰዎች አይደሉም። የቻሉትን ሁሉ አድርገዋል። በዚህ ትግል ውስጥ የጎንዮሽ ልፊያዎች ነበሩ። ከፍተኛ የስም ማጥፋት ዘመቻ ተደርጎባቸዋል። በጎንዮሽ ውጊያው በጣም ብዙ ያደራጁት ወጣቶቻቸው ሞተውባቸዋል። ከዛ ደግሞ በግልጽ የተናገሩት ነገር አለ። የዓላማ ልዩነት አመጣን አሉ። የዓላማ ልዩነት ሲያመጡ ከዛኛው ግሩፕ ጋር ከምሰለፍ ከዚህኛው ጋር ብሰለፍ የአማራን ህዝብ እጠቅማለሁ የሚል ነው ይዞ የመጡት። ዋይ ለምንድን ነው ይህ ሀሳብ የሚገፋው? ትላንት ጀግናዬ ስትለው ትላንትና ስታወድሰው የነበረው ሰው ይሄ ለእኔ አሁን ይሄ የትግል ሰዓት ለእኔ ተስማሚ አይደለም፣ ህዝቤንም መከራ ውስጥ ከቷል ብሎ ደግሞ ቆም ብሎ ሲያስብ እሰይ ነው ማለት ያለብህ። ሀሳቡን መቀበል ነው እንጂ ያለብህ እንደ ከሃዲ ተቆጥሮ ኢትዮጵያ ውስጥ የሚፈጠሩ አለመግባባቶችን በሰላም ለመፍታት የሚመጡ አካላቶችን የመግፋትና ሀገሪቷን በተለያየ የጦርነት ቀጠና ውስጥ እየዛቀጠች እንድትኖር የማበረታታት ያክል ነው። አንዳንዶች እንደሚሉት ዝም ብለው አልገቡም። ውይይት አድርገዋል ከመንግስት ጋር፣ በሰላም ለመፍታት ተስማምተዋል ከክልሉ መንግስት ጋር፣ ተፈራርመዋል። የነሱን ሀሳብ የገዙ የፋኖ ትግል እንደሚታወቀው በየቦታው የራሱን አደረጃጀት ይዞ ነው የቆየው። የነሱን ሀሳብ የሚገዙ ከየቦታው ያሉ ከተለያየ አደረጃጀት ያሉ ሰዎች በየጊዜው ወደዛ መጡ። ከዛ ሰላም ስምምነቱ መጣ። ከተማዋን ጎበኙ። ምን ችግር አለ? አዲስ አበባ የነሱም ናት እኮ፣ ከተማቸው ናት እኮ። ትልቁ ጥያቄ የሚሆነው ይዘህ የወጣኸው ዓላማ ላይ ስትታገልበት የነበረውን ነገር በሰላማዊ መንገድ ከመንግስት ጋር መፈጸም ትችላለህ ወይ፣ ልታሳካው ትችላለህ ወይ የሚለውን እዛ ጋር መጠየቅ ይቻላል እንጂ ለምን አዲስ አበባን ጎበኙ? እነሱ ያልጎበኙት ማን ሊጎበኝ ይችላል? ከተማቸው ሀገራቸው ናት፣ ዋና ከተማቸው ናት። ስለዚህ መጎብኘት አለባቸው። ለምን እንደ አዲስ ነገር ይታያል? ምክንያቱም ኢትዮጵያ ውስጥ ከፌዴራል መንግስት ጋር የተጋጨ መሳሪያ ያነሳ የፋኖ ኃይል ብቻ አይደለም። የህወሓት ኃይል አንስቶ በዛ ሁሉ መከራ ውስጥ አልፎ ስምምነት ከወረደ በኋላ ክልል ውስጥ በተፈጠረው አለመግባባት የዓላማ ልዩነት ሲመጣ እነጌታቸው እኮ አዲስ አበባ ሄደዋል። እነሱ እየጎበኙ አይደለም እንዴ? እነሱ እየሰሩ አይደለም እንዴ? ስልጣንም ይዘው እኮ እየሰሩ ነው። ስለዚህ አፕሪሼት ነው ልናደርጋቸው የሚገባው። የትግራይን ህዝብ የሚያዋጣው ከፌዴራል መንግስቱ ጋር ተዋግቼ ሌላ ነገር አድርጌ ሳይሆን በሰላም መወያየት የትግራይን ህዝብ እንዲያተርፍ ያደርገዋል የሚል ዓላማ ይዘው የመጡ ሰዎችን ለምን ትገፋቸዋለህ? አየህ፣ የኛ የማህበረሰባችን ችግር በራሱ ሁልጊዜ ሄደህ ግፋ በለው፣ ጦር አንሳ፣ አንተ ተሸንፈሃል፣ ሰነፍነህ ምናምን እያለ በየቀኑ ተጋደል ነው የሚለው ማለት ነው። ስለዚህ እነዚህ ሰዎች በብዙ መከራ ውስጥ ያለፉ የአማራ የቁርጥ ቀን ልጆች ናቸው። ይህ እስከዛሬ የሰሩትን ነገር ዛሬ ከመንግስት ጋር ተነጋገሩ ብሎ በአንድ ጀንበር አፈር ማብላት አይቻልም።
እነሱ ታሪክ አላቸው፣ ታሪክ ጽፈዋል። ያዩበት ደግሞ መንገድ አለ። ይሄንን ማክበር እንዳንድ ደጋፊ በተለይ ደጋፊ ይገባዋል። ከዛ በተጨማሪ በዚህ ልዩነት ውስጥ እኔ እስክንድር ትልቅ ነገር አስተምሮን ሄዷል። የዓላማ ልዩነት፣ የአሰላለፍ ልዩነት አምጥተናል ያሉት ወደሚመቻቸው ሲሄዱ፣ የአማራ ህዝብ ግን አንድ ድርጅት መፍጠር አለበት ብሎ ያሰበው ኃይል ደግሞ የእሱ ድርጅት የነበረው እንግዲህ እስክንድር ይታወቃል። አብዛኞቹ ወደዛ ሲሄዱ፣ እሱ ግን በልዩነት ውስጥም ቢሆን እኔ የቆምኩለትን ዓላማ ያሸነፈም ቢሆን በድምፅ ብልጫ ብበለጥም አማራ ግን አንድ ድርጅት እንዲፈጥር እፈልጋለሁ ብሎ ደግሞ ሌላ የተሰለፈ ኃይል አሳይቶናል። ስለዚህ አንድ ድርጅት መጥቷል። ይሄ ድርጅት አሁን እንደሌሎቹ የእንትና ነው የምናምን ነው ምናምን ነገራችን ላይ አንድ ሆኖ በአንድነት የመታገል ጽንሰ ሀሳቡ ራሱ ከመጀመሪያ ጀምሮ የእስክንድር ነጋ ነው። በትክክል አማራ ስንል ነበር እኮ አማራ አንድ ድርጅት ያስፈልገዋል አለን። አንድ ድርጅት ደግሞ ሆኖ እንዲመጣ ብዙዎች ለፍተዋል፣ ደክመዋል። እንዴ እስክንድር እኮ ከነበረበት ከሚያምንበት ነገር ወጥቶ ግን አንድ ድርጅት መምጣት አለበት ብሎ ራሱን መስዋዕት አደረገ። ከዚህ በላይ ሀምብልነት የለም። ከዚህ በላይ ለአማራ ህዝብ መቆም የለም። እስክንድር በብዙ ስቃይ ውስጥ እንዳለፈ እናውቃለን። ግን አንድ ድርጅት መምጣት አለበት ብሎ ቆሟል። አንድ ድርጅት ሲሆን እኔ እማየው አንደኛ የአማራ ህዝብ እፎይ ማለት አለበት። የአማራ ህዝብ በሰበባ ሰበብ ጠያቂ በሌለበት ሁኔታ የእናቴ ቀሚስ አደናቀፈኝ እየተባለ መከራውን መቁጠር የለበትም። አሁን ድርጅት መስርታችኋል። አየህ፣ ጥያቄህንም ደርጀት አድርገህ አምጥተህ ለመሞገት ይመችሃል። አሁን ድርጅት አምጥታችኋል። ዘመነ ሰብሳቢ ሆኖ መጥቷል፣ ሊቀመንበር ሆኗል። ሌሎች ስራ አስፈጻሚዎች በስራው እንዲሆነ ተደራጅተህ መጥተህ የአማራን ትግል ወዴት ነው የምትወስደው ብሎ ደግሞ መጠየቅ ያስፈልጋል። ማይቀበሉት ካሉ ለምሳሌ ሶስተኛ ኃይል አለ፣ ይሄኛው ከሻቢያና ከቲፒኤልኤፍ ጋር የሚሰራ ነው ብሎ እኮ የሚከሱ ኃይሎች አሉ። እንደምታሪክ ሁለቱ ምንድን ነው የሚሉት? ሁልጊዜ ሂሳባቸውን አስልተው የሚሰሩ ሰዎች መልአክ ሰብስበህ ብታመጣ አይቀበልም። የራሱ ሂሳብ ስላለው ማለት ነው። ይሄ ድርጅት ተመሰረተ አይደለም? እፎይ እሰይ እንኳን መሰረታችሁት። ከዛ ወዴት ነው የምትወስደው ብለህ ታያለህ። ወስዶ ትግሉን ከሻቢያና ከህዋት ጋር የሚያቀላቅለው ከሆነ መንገድህን ትለያለህ። ኖ አንተ አማራን አትወክልም፣ አሁን ጥግህን ያዝ፣ ከክልል የሙጣ ይላል። ህዝቡ እኮ ሸሽጎ የያዘው የሚያበላው የሚያጠጣው ህዝብ እኮ መንገድህን ስትለይ ሂድልኝ ይልሃል። አይነው ፖለቲካ የሚገባው ሰው ብዙ ችግሮች እንዳሉ እናውቃለን። እነዚህ የተባሉ ነገሮች ዝም ብሎ ናቸው ምናምን ብዬ እኔ አላስብም። እኔ ከዚህ በፊት ስከራከርበት ነበር። የፋኖ ትግል መስመሩን ለቋል፣ ሌሎች ኃይሎች ገብተውበታል ምናምን ስል አሁን ዛሬ 24 ሰዓት ሲያቆሽሹት የሚውሉ ሰዎች የብልጽግና ካድሬ በዳዲና ምናምን እያሉ ሲሉ ነበር። ይሄ መድረክ ጥሩ ነው፣ ሁላችን ምላሳችን ስንት እንደሆነ እያሳየን ስለሆነ ማለት ነው። ግን በቃ ድርጅት መጥቷል። ድርጅቱ ይውደቅም ይነሳም፣ እንደውም እነዚህ አመራሮች ለአማራ ህዝብ ነው እየታገሉ ያሉት ወይስ የሌላው ማስፈጸሚያ ናቸው የሚለውን ፊት ለፊት የሰጣቸው ነው። ከዛ ነገር እናያቸዋለን። ብዙም እንቆይበት አይደለም። ህዝባዊ ትግሉ ግን ይቀጥላል። የአማራ ህዝብ ደግሞ የሚታገለው መብቱን የሚጠይቀው ደግሞ የግድ አፈሙዝ በማንሳት ብቻ አይደለም። ሌሎች የትግል ስልቶችን ይቀበላል። መንግስት ውስጥ የገቡ ኃይሎች ጥያቄውን ወደፊት ይዘውት እንዲሄዱ መግፋት ይቻላል፣ መደራጀት ይቻላል፣ ዓለም አቀፍ ጥያቄዎችን ማንሳት ይቻላል። የግድ የአማራ ህዝብ ትግል የአማራ ህዝብ ጥያቄ በጦር መሳሪያ ብቻ ነው ብሎ አይን ጎበዝ እያሉ ግን ክልሉን እንደገና የጦርነት ቀጠና ውስጥ ለማስገባት መሄድ ትክክል አይደለም። ህዝቡ ይበቃዋል። መከራውን አይቷል። ከሚገባው በላይ መከራውን አይቷል። እዚህ ተሰብስቦ ግፋ በለው ሂድ፣ ህፃናት ሴቶች ሲገደሉ ሂዱ አንበሶቻችን እየተባለ ሲደለቅ የነበረው ህዝቡ ላይ የወረደበት አበሳ ቀላል አይደለም። ስለዚህ እነዚህ የገቡ ሰዎች ጥሩ መንገድ ነው ይዘው የመጡት። የጦርነት መጨረሻው ድርድር ነው ይታወቃል። ለምን ብዙ ሰው ከገደላችሁ በኋላ ለምን አትደራደሩም ከሆነ ከአማራ ክልል ይውጣና ሌላ ክልል ላይ ሆነ እንትኑን ይሄ እየደገፉ ያሉ ተዋጉ ሂዱ ቀጥሉ ምናምን የሚሉት ከክልሉ ይውጣና ሌላ ቦታ የነሱ ወገኖች ቤተሰቦቻቸው ያሉበት ቦታ ላይ ሄዶ ምን ያህል እንደሚያም ይዩት።
ይሄ ክልሉን ለማውደም ታስቦ ነው። እንደገና ሌላ መንገድ እንፈልጋለን፣ እንደገና ይሄኛው ኃይል መቀጠል አለበት ምናምን እያለ ይሄ ጦርነት የሚጎስመው ህዝቡ ለምን ሞቶ አላለቀም? ለምን እነዚህ እንኳን ገብተው እንኳን የሰላም አየር ለምን ተተነፈሰ የሚል አይነት ህዝብን ከመጥላት የተነሳ ነው። ቴንክ ዩ ቴዲ። ቴንክ ዩ አይ ቲንክ አያና መስለኛል። አያና ሴቭ ከዛ አማራ ስትሮንግ። ቴንክ ዩ ቴዲ። በጣም የሚገራርሙ ሀሳቦች እየተንጸባረቁ ነው። አንዳንዶቹም በጣም ፍሬሽ የሆኑ ናቸው። ሶስተኛ እና አራተኛ አፋ ምን እንደሚሆኑ አናውቅም። አፋ ሰምቲንግ የሚሆኑ ድርጅቶች እየበጡ እንዳሉ ነው ወንድማችን ማሜ እና አኪላ የነገሩን። እንደዚህ አይነት ዲስኢንቴግሬሽን በነገራችን ላይ የክልሉን ህዝብና የአማራን ህዝብ ወይም ደግሞ አለን የሚሉትን አላማ ብቻ ሳይሆን ለወደፊት ያለው ተስፋ ያው ግልጽ ነው እኮ ተነጋግሮ የሚፈታ ነገር ነው። በተለይ ትክክለኛ የፖለቲካ ሀሳብና የህዝብ ጥቅም ላይ የተመሰረተ ፍላጎት ላላቸው ሰዎች እኔ አሁን የተመሰረተ የተባለው ድርጅት ብዙ ሰው እንትናን ከዳው ገሌ እዚህ ጋር ተመደበ የሚለው ላይ ነበር ትኩረቱ። እኔ ያየው የነበርኩት የፖለቲካ አላማ ብለው ያስቀመጡትን ነገር በጣም የሚገርም ነው። የብሔር ፖለቲካ የአማራን ህዝብ ጎዳው፣ በደለው የሚል ሀሳብ ይዘው የተነሱ ሰዎች የብሔር ፖለቲከኞች ነን ብለው ነው የጀመሩት። ከዛ ደግሞ የኢትዮጵያን ህዝብ እንዳለ ደግሞ ትብብር ይጠይቃሉ። መላው የኢትዮጵያ ህዝብ ይላሉ፣ የቀጠናው ኃይሎች ጋር አብረን እንሰለፋለን ይላሉ። የቀጠናው ኃይሎች ማለት ቲፒኤልኤፍን፣ ኦላን፣ ኢቭን ከሀገር ውጭ ያለውን ከህግደፍም ጋር አብረው እንደሚሰሩ ነው እንግዲህ። ከብሔር ኃይሎች ጋር አብረው ይሰራሉ። የሌሎች ብሔሮችን ትብብር ይፈልጋሉ። ሀገርን ኢትዮጵያን ይመለከተናል፣ ይቆረቆረናል ይላሉ። ደግሞ ድርጅታችን የብሔር ፖለቲካ ነው ይላሉ። ብሔርተኛ ነን ይላሉ። ኮምፕሊትሊ ኮንትራዲክት የሚያደርግ ነገር ነው። ውስጡ ያለው ዩኒቲው ራሱ ኮንትራዲክቲንግ የሆነውን ነገር የመሳብ ነገር ነው። ሁለት ጫና ነበረባቸው። አንደኛውን ጫና ኢግኖር ማድረግ ችለዋል። ማኒፌስቶ መስራት አለባቸው። አላማ የሌለው ትግል ዝም ብለህ ክልል ዘግተህ ኬላ አድርገህ ህዝብ በመዝረፍ ላይ በዚህ ብቻ በጉልበት ላይ ብቻ የተመሰረተ የፖለቲካ አላማ የሌለው ትግል ነው የሚሆነውና ጥርት ያለ ማኒፌስቶ ያስፈልጋል የሚለውን ከህዝብ የሚመጣውን ድምጽ ያንጉርምርምታ ይሰሙ ነበር። ሌላኛው አንድ መሆን አለባችሁ የሚል ሚዲያ ላይ ማህበረሰቡ እዛው ጦሩ ውስጥ ያሉ የታጠቁ ሰዎች ለምንድነው አንድ ሆነን ማንታገለው የሚል ጫና ያደርጉባቸው ነበር። እነኚህን ሁለቱን ለረጅም ጊዜ ኢግኖር ማድረግ ችለዋል። ምንም ባዘራ ያደርጋቸውም። ያለ ማኒፌስቶ 2 ዓመት ሲንቀሳቀሱ ያባከና ያሉት ሰው የለም፣ ምንም የሚመለከትህ ነገር የለም ነው፣ ዘግተውት ነው የሚሄዱት። ብዙ ያልተማሩ ለፖለቲካም ቅርበቱ የሌላቸው ሰዎች ገንዘብ ከተለያዩ ሀገሮች አዋጥተው ስለሚልኩላቸው እነሱ ላይ ዲፔንድ ስለሚያደርጉ ሌላው ማህበረሰብ የተማረውም ውጭም ያለውም ሀገር ውስጥ ያለውም ታጋዩ የሚለውን ነገር መናቅ ችለዋል። በኋላ ላይ ግን ህግደፍ በቲፒኤልኤፍ በኩል አንድ ሆናችሁ መምጣታችሁ ግዴታ ነው የሚለውን ጫና ይዞ ሲመጣ ጀነራል ምግበይ ያስተባበረ ተብሎ የሚነገረው ዘመቻ አንድነት የሚለው የሆነ ሰዓት ላይ እርስ በራሳቸው የተጋጩበት ብዙ ጉዳት የደረሰበት ብዙ ሰዎች ላይ ብዙ ነገር እንደደረሰ ይታወቃል። እዛ ውስጥ መግባት አልፈልግም። እዚህ መድረክ ላይ ያሉ ልጆች ኢንፎርሜሽኑ ከመሬት ድረስ ስላላቸው ማለት ነው። አንዳንዶቹ ስልክ ሲያናግሩም የሚቀዱ ስለሆኑ ጊዜው ስላልደረሰ እንጂ ወደፊት ያወጡታል። በዛ ደረጃ ተፋጠጥ ውስጥ የገቡበት ነገር የመጣው ከላይ አንድ መሆን አለባችሁ፣ ምንረዳችሁ ከሆነ እኛ ወደፊት የምናስፈነጥራችሁ ከሆነ ተሰብስባችሁ አንድ ሆናችሁ መምጣት አለባችሁ ሲባል 2 ዓመት የናቁትንና ዝም ያሉትን የህዝብም የታጋዩንም ድምጽ ወዲያውኑ በችኮላ አንድነት ወደ መመስረት ውስጥ ገቡ። ማኒፌስቶ መጻፍ አለባችሁ፣ ወዲያውኑ ማኒፌስቶ ወደ መጻፍ ውስጥ ገቡ። የነ ቶሎ ቤት ግድግዳው ሰንበሌጥ እንደሚባል በልጥፍጥፉ እርስ በርሱ የሚጣርስ በዚህ በኩል ብሔርተኛ፣ በዚህ በኩል ሀገራዊ ፖለቲካ የያዘ፣ በአንድ በኩል አይ ቲንክ ደምስ ይመር የሚባል ሰው ነው መሰለኝ፣ ማን ነው ስሙ ጠፋብኝ፣ አሻገር ደምስ የሚባል ምን ይላል፣ አንድ ሽማግሌ እጅ ሰጠ ተብሎ እንትን አይቀየርም፣ ኦሮሞ እየመጣንልህ ነው ብሎ የኦሮሞን ማህበረሰብ እንደ ማህበረሰብ ለኦሮሞ እየመጣንልህ ነው የሚል መልእክት ቪዲዮ ቀርጾ ለጥፏል። በዛ በኩል ደግሞ እሱ ውስጡ አለሁበት የሚለው ድርጅት ከሁሉም ማህበረሰቦች የኢትዮጵያ ህዝቦች አብረውኝ እንዲቆሙ ብሎ ይጠይቃል። ሐሳቡ እንኳን ያልተሰበሰበ ነው፣ ዓላማው ያልጠራ ነው። ቢኮዝ የሚመራው ነገር እውነት ላይ የተመሰረተ አይደለም። ሲጀመር እዚህ ላይ አሁን ያሉ ልጆች የተለያየ ነገር ተናግረው እውነት አይደለም፣ ብዙ ነገር ኤቪደንስ የሚያቀርቡት ነገር የላቸውም።
ከዛ በዘለለ ፍላጎታችን የአማራን ህዝብ ይህንንና ያን ማድረግ ነው የሚሉት ሰዎች የስልጣን ፍላጎት እንደሚመራቸው የሚያስታውቀው እርስ በእርሳቸው እኛ እዚህ ላይ ስንናገር አንተ ምናምን መሳደብ እኔ በነገራችን ላይ ስድብ በጣም እንደ ቫይታሚን ሰፕሊመንት ነው እየጠቀመኝ ያለው ምንም ደስ ነው የሚለኝ ቢኮዝ ሆኜው ብሰደብ ነው ቅር የሚለኝ ልቤ ውስጥ የሌለውም ከአንደበቴ የማይወጣው ማንነት ያልሆነም ነገር ማንንም ቢለኝ ምንም አይመስልኝ እውነታው እዚህ መሬት ላይ ያለው ነገር የሚታየው ግልጽ የሆነው ነገር ምንድነው ስልጣን የሚፈልጉ ሰዎች የውጭ ኃይሎች ባቀናበሩላቸው ነገር በቀላሉ መንግስት ጥለን ስልጣን እንይዛለን በሚል ሐሳቤ ህዝብ አሳስተው ብዙ ሰዎችን አስታጥቀው ወደዚህ ነገር ውስጥ ገብተዋል ከዚህ መወጣት የሚችለው እንዴት ነው አንዳንድ ቀደም ከአኪላ ጋር እንደምስማማበት ነገር ያገኘሁት በስንት ዘመኔ እጅ ሰጡ የሚለውን አይደለም ተደራደሩ በሚለው ነው አለ እጅ ሰጡም ሆነ ተደራደሩ እኔ የሰላም አማራጭን ተቀበሉ የሚለውን ነው የምወስደው ለፍቅር ለሰላም እጅ ቢሰጥም ያምራል በነገራችን ላይ ለማህበረሰባቸው አዋጭ የሆነውን ነገር አይተዋል አንደኛ ሁለተኛ የማይዋጥላቸውን መጨረሻ አርፍዶ ብሔርተኝነት ከማህበረሰቡ ስነልቦና ጋር ከአቀማመጡ ጋር ከአኗኗሩ ጋር ኢትዮጵያ ውስጥ ተሰባጥሮ ከስሪት የተነሳ ኢትዮጵያን ለመመስረት በተደረገው ስሪት የአማራ ህዝብ አማራው መላ ሀገሪቱ ላይ የሚኖር ተበትኖ ብዙ ሀገር ላይ የሚኖር ሳይኮሎጂውም የፖለቲካ አስተሳሰቡም ብሔርተኛ ነህ ድርጅት ብለው ከስር ያለውን ሰው እናሳምጽባቸዋለን መሪዎች ላይ እስከ ማለት ድረስ ተደርሷል አሁንም አማራጭ ትክክለኛው አማራጭ የኢትዮጵያ ፖለቲካ ከብሔር ወጥቶ ወደ ሐሳብ ፖለቲካ መምጣት አለብን ማህበረሰብን እንዴት እናስተዳድር ኢኮኖሚ ነፃነት የዲሞክራሲ አሳታፊነት ኢንተርናሽናል ዲፕሎማሲ ሀገር ኢንትረስት ማስከበር እነኚህ ነገሮች ናቸው የፖለቲካችን ማዕከል ሊሆኑ የሚገባው እኔ እንደ አጀንዳ ብልጽግና የሚባል እኔ ደግሞ ሐሳቤ ይሄ ነው የሚል ድርጅት ይምጣና በፖለቲካ ሐሳብ ተወዳደሩ ነው እንጂ ብሔር ለአስተዳደር ነው በማንነቱ ይተዳደር ሰው በራሱ ቋንቋ በራሱ አካባቢ ሰው ሰልፍ አድሚኒስተር ያድርግ ፖለቲካ ግን ሐሳብ ላይ ነው መመስረት ያለበት ነው የሚለው እንግዲህ አሁን ያለው ይሄንን ትተ 1968 የቲፒኤልኤፍ ማኒፌስቶን አስታጥቃ የታአት ታጋይ የነበረውን ተፈራማሞን ላይ ጦር አዛዥ አድርጋ ተሾመውል በስነ ስርዓት አሸንፍጠ ምግበይ ስር ስትገባ ኦፍ ኮርስ መተው ሰዎች ያጅቦ ቅድም አለ መሬት አይሸጥም በኢትዮጵያ ህግ አንተ 40 ሚሊዮን መሬት መሸጥ ማለት ይኸውል መሬት ራራሹን ያልተሻገረ ፖለቲካ ያላቸው የርስትና የጉልት ፖለቲካ ስቲል የሚያወሩ ሰዎች ናቸው አሜሪካ እየኖርክ ማለት በኢትዮጵያ ህገ መንግስት መሬት አይሸጥም መሬት የብሔር ብሔረሰቦችና ህዝቦች የኢትዮጵያ መንግስት ንብረት ነው ስትነሳ ደግሞ ተመጣጣኝ የሆነ ቦታ ይሰጣል እንድሸጥ እንድትለውጥ ሳይሆን መኖሪያ ከሆነ እንድትኖርበት የንግድ ከሆነ እንድትነግድበት ማስተካከል ከቻልክ ያለህበት ቦታ ላይ ታስተካክላለህ እኔ እስክንድር አስታውሳለሁ በጣም ከተሳሳታቸው ነገሮች ውስጥ ብዙ ጊዜ ባይዘው እንትኑ የሚነካ ሰው አይደለም ቢስመርጅ የሚደረግ ሰው አይደለም እስክንድር የተሳሳተ የፖለቲካ ስታንስ ላይ ነው ያለው አሁን የራሱን እንትን የዳከረን ያለው ግን ቢስመርጅ የምታረገው አይደለም እንደውም ትርድ ሰው ነው እውነት ላይ ምን አለ መስቀል አደባባይ ላይ ቆሞ ይሄ ስርዓት እየሰራ ያለው ብሎ ሲጮ ቪዲዮ አለ ሁሉ ጊዜ የሚያስቀኝ ቪዲዮ ዛሬ አዲስ ታይምስ የሚጮኸው ጩኸት ከዛ ጋር ይመሳሰልብኛል በቀደም ያላፋት ዝማሬ በድሮን እያየሁኝ ነበር እንዴት እንደሚያምር መስቀል አደባባይ እንደዛ አሸብርቆ አምሮበት ተሰርቶ እስክንድርን ያስለቀሰው ስራ ማለት ነው ዛሬ አዲስ ታይምን የሚያስለቅሰው ስራ ይሄ የሚሰራ የሚያምር ነገር ሲመጣ የተቆሸሸው ሲጸዳ የሚያስለቅስ ለዛ ለቆሸሸው ነገር አይደለም
40 ሚሊዮን ብር መሬት ይሸጣል ያልኩ ሰው እያሳዝነው አይደለም። የራስህን ፖለቲካ እዛ ውስጥ መወሸቅ ስለምትፈልግ ነው። እኔ ካልሰራሁት ሌላ የሰራው ድካም ነው ጥፋት ነው ብላችሁ እሺ ድካም ነው ብላችሁ ስለምታስቡ ነውና ከዛ ነገር ውስጥ መውጣት አለባችሁ። ድርድር እንደ መጥፎ እንደ ጥፋት እንደ ክፋት የሚታይ ነበረው ዛሬ በኢትዮጵያ ፖለቲካ ውስጥ ድርድር እንደ ጥሩ ነገር ተጀምሯል። ይሄ ኦሮሚያ ውስጥ ካሉ ኃይሎችም ጋር ተመሳሳይ ነገር እንዲሆን እንፈልጋለን። ትግራይ ውስጥ ያሉ ኃይሎች እነ ቲፒኤልኤፍ ኦልሬዲ የተደራደሩት ነገር ውጤት ህዝባቸው አርቨስት እንዲያደርግ እንዲጠቀሙ ወደ ሰላም ትኩረታቸውን ማዞር አለባቸው። አማራ ክልል ላይ ጦርነት በአዲስ መንገድ ኮንትራት እናደርጋለን ብለው የያዟቸው ሰዎች የህዝብ ድጋፍ እንደማያገኙ ቲፒኤልኤፍን ተሸክመ አማራ ፖለቲካ ውስጥ መግባት አትችልም የሚለው ማመን አለባቸው። አያዋጣቸውም። ራሳቸውንም ዋጋ ያስከፍላቸዋል ኋላ። ከዛ ውስጥ መውጣት አለባቸው። ኮንትራት አድርገው በፕሮክሲ አማራ ክልል ላይ ነው እኛ ጦርነት የምናደርገው መንግስት የምንጠለው የሚለው አስተሳሰብ አይሰራም። ከዛ መውጣት አለባቸው ብዬ አስባለሁ። አማራ ክልል ላይም ትክክለኛው አማራጭ ይሄ ነው። የመረጡት ደግሞ ብዙዎች እየመጡ ገና አሁን ጎንደር ብዙ ነገር ጥሩ ነገር እናያለን። ሌሎች አካባቢዎች ሸዋም ላይ ጎጃምም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ህዝባችን ሰላም እንደሚያገኝ ነው ማምነው። አመሰግናለሁ። ቴንክ ዩ አያና። ለጠየኳችሁ ጥያቄ ከኮሜንት ለጻፋችሁ ሰዎች ኮሜንቶቻችሁን እኛ ውስጥ ካልገቡ በስተቀር የሚያወሩት ወሬ የላቸውም። አንዳንዶቹ ያሳዝናሉ። ለእነሱም መጸለይ ያስፈልጋል። አንዳንዶች ፓርቲ ማዕቁ ሊኖሩ ይችላሉ። ተመራጭ ቲቪ ወይም ደግሞ ሌላው ኦልተርኔቲቭ የሌላቸው ሰዎች አሉ። ይሄ ራሱ ትልቅ እድል ነው። በነገራችን ላይ ፋኖ፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና ተባብለ ማውራት ቀላል አይደለም ማይ ፍሬንድ። ይሄ ቀላል አይደለም። ይሄ ሁሉም የሆነው ሀገር ስላለህ ነው። በመፍራትና በመንቀጥቀጥ አባቶቻችን ያስረከቡልን ሀገር አለች። በሀገራችን ላይ እንደፈለግን እንሆናለን። ዞሮ መግቢያችን ናት። ሀገራችንን ግን እንጠብቃለን። ሀገር ባይኖረን ምን እናወራ ነበር? ስለዚህ ኢትዮጵያን እንጠብቃለን። ኢትዮጵያ ሀገራችን ለዘላለም ትኖራለች ለማለት ያህል ነው። ጠላት አይኑ እያየ ጆሮ እየሰማ ይሄ ንግግር የሚያስከፋው ካለ አምሶሪ ምንም ማድረግ አልችልም። እዚህ ሁሉ የምታያቸው ታጋዮች ፖለቲከኞች አሁን ካለው ከገዢው ፓርቲ በተሻለ ሁኔታ ኢትዮጵያን እንዴት ከፍ እናደርጋለን በሚሉ ነው እየታገሉ ያሉትና ለራሳቸው አጨብጭቡ ለማለት ያለው። በቀጣይ የምናነሳቸው አንድ ጉዳዮች አሉ። ሴቭን እና አማራን ከሰማ አማራ ስትሮንግን ከሰማው በኋላ ከዚህ ጋር አንድ ላይ አካታችሁ እንድትነግሩ የምፈልገው ነገር መንግስት ምን ማድረግ እንዳለበት ወይም ደግሞ እንደ ህዝብ ምን ማድረግ እንዳለብን ሀሳብ አስተያየቶቻቸውን እንድሰጡ የምፈልገው ጉዳይ አለ። የመጨረሻው ርዕስ የአባይ ግድብ ጉዳይ ነው። ፕሬዚዳንት ትራምፕ የተናገሩት ንግግር አለ። ከዚህ ጋር ተያይዘው ምንድን ነው የሚጠበቀው ከመንግስት ከህዝብ? ምንድን ነው የሚጠበቀው? የከፋ ነገር ቢመጣ መሬት ላለውን ህዝባችንን እንዴት ነው ሰፖርት ልናደርግ የምንችለው? እንደኔ ሀሳብ የመፍትሄ ሀሳብ ብዬ ያሰብኩትን ቴሌግራም ላይ ጽፌላችኋለሁ። የመጀመሪያው ኖ ነው። በፍጹም ትራምፕ በሚያዘጋጀው ወጥመድ ውስጥ መውደቅ የለብንም። ያለቀ ጉዳይ ነው። ምኑ ለመወያየት ነው የምንሄደው? ሁለተኛ በማዕቀብ በምናምን አስፈሪ ነገሮች ቢመጡ መሬት ላለውን ህዝባችንን $1 ይሁን $2 ይሁን እየሰጠን ይሄን የመከራ ጊዜ እንዴት ነው ሊያሳልፍ የሚችለው? ወይም ደግሞ ይሄን አስቸጋሪ ጊዜ ወገኖቻችን ሊያልፉ የሚችሉበትን መንገድ መዘየድ አለብን። መንግስትንም ደግሞ ማስፈራራት ከሆነ ማስፈራራት፣ ይሄ እንዳትሽለጠለጥ ንቅንቅ የለም ወለም ዘለም የለም ወደፊት ማለትም ካለብን እንዴት ነው የሚለውን እንደ አንድ ሀገር ዜጋ ሀሳባችንን እንሰጣለን ማለት ነው። እሱ ሁለተኛ ዙር ላይ ነው። መጀመሪያ ግን ሴቨን እና አማራ ስትሮንግን በአማራ ፋኖች ጉዳይ ልስማና ከበላይ በቀለ ወያ ለመጀመሪያ የቀደሙን ሀሳብ አስታውሳችኋለሁ። ሴቫችን እሺ ያንተ ተራ ነው። ኦኬ አመሰግናለሁ ቴዲያችን። በሻቢያ ሹምሻሪ ልሁን ባለው ሻቢያ ጉዳይና በሀገር ጉዳይ በሁለተኛው ዙር ሄድበታለሁ። በዚህኛው ዙሪያ አንዳንድ ወንድሞች የተናገሩትን የኦሮሞ ብሔርተኞች እና የተለያዩ የመንግስት ተላላኪዎች ወይም ኮንትሮልድ ኦፖዚሽኖች የተናገሩትን ነገር ዲባንክ ላድርግ። በመጀመሪያ ሶስተኛ ረድፍ ምናምን የሚባል ነገር የለም። ተቀዳሚ ሊቀመንበሮቹ በምን አይነት እንግዲህ የድርጅቱ አካል ነኝ መስራች ነኝ ወደ አንድነት መተናል ምናምን ያሉትን ባለቤትነቱን አሳልፎ ለውጭ አካል መስጠት ተቀባይነት የለውም። የሚወጡ አካሎች አሉ፣ ምንም ጥያቄ የለውም። የሚወጡ አካሎች አንዴ አርበኛ ዘመነ ካሴ ምን ብሎ ተናግሯል? እንጦጦም ደርሰን የሚገቡ አለ። እንግዲህ ለገጣፎ ደርሰን የሚገቡ ይኖራሉ። እሱ መብታቸው ነው። እህቴ ቅድስት ቅድም ስትል ነበር የተለያየ ዓላማ የራሱን ዓላማ ጽፎ ይመጣ ሰው ምንም ነገር ወርቅ ቢዘንብለትም ወይ ስልክ ስላልተነሳለት ወይ እጁን ስላልከተተ ዲስኮ እንትን ፕሮፓጋንዳ ሊሰራባቸው ይችላል። አሁን አሲዲክ እና ቤዚክ ለአያና ነው ይሄን በደንብ ነግረው።
ሊትመስ ፔፐር ፒኤች ቫልዩን እንትን አድርገህ ቤዚክዩን አሲዲክን እንደምታውቅበት አንድ ሰው ከኦህዴድ ጋር መነጋገር መጀመሩን የምታውቀው ዋና አማራ ሲደግፈው ነው። ልክ ኢያሱ ሲለጠፍ በሁለት ሳምንቱ ይገባል። ልክ የሆነ ኮሎኔል ሲለጠፍ በሳምንቱ ይገባል። ልክ የሆነ እንትን ሊትመስ ፔፐሩ አማራዎች የምነግራችሁ ማያውቂው ከኦህዴድ ጋር እየተነጋገረ መሆኑን የምታውቀው ሊትመስ ፔፐሩ ዋና አማራ ጋር ከተነጋገረ እጅ ሰጪ ነው። ዛሬ ገቡት በጠቅላላ ዋና አማራ አድቨርታይዝ ሲደረጉ መሪ ናቸው ምናምን ሲባሉ የነበሩ ሰዎች ናቸውና ቀጣይ የሚገባው ኮማንዶ ፍቅሩ ነው ማለት ነው። አሁን አድቨርታይዝ አድርጎታል። እሱ ልክ ይሄ ቡድን ፈርሶ የዛሬ ሳምንት እዚህ እንገናኛለን እንዳለው እኔ ደግሞ የዛሬ ሳምንት ወይ 2 ሳምንት ዊቼቨር ቀን ቴዲኔም እዚህ እናገራለሁ። ኮማንደር ፍቅሩ ገብቶ እዚህ ቤት እንነጋገራለን። ቀጣይ ገቢ እሱ ነው ማለት ነው። ሊትመስ ፔፐር ምንድነው? የሆነ አካል ልክ በዋና አማራ አድቨርታይዝ ከተደረገ ቀጥታ ኦህዴድ ነው ማለት ነው። ንግግር እየጀመረ ነው ማለት ነው። የቆቦ ነገር ያለው ካላወቀው ጠንካራ ነው የተባለው የላስታ ጦር ምሬ ቤተሰቦቹ ከገርገራ ከሚባል ዛ ላስታ አካባቢ ነው። ቆቦ ብቻ እንዳይመስል የሚጋባ የሚዋለድ ምናምን ህዝብ ነውና እዛው አካባቢ ስለሆነ ተሳስተሃል ልፈልጊ ነው። ከቆቦ ጋር እንትን ልትለው ምናምን አትሞክርና እዛ ምድር ላይ ያሉ አመራሮች እንኳን ላስታ ላይ ተተኳሽ ሲገባ ወልዲያ ምናምን ያለው ካምፕ መከላከያው መሽቃን ተተኳሽ እንደሚገባ ከውስጥ ያሉ መረጃ ሰጥተው ካምፑስ ከመግባቱ በፊት እየማረክን ተተኳሹን መሳሪያዎቹን የምናገኝበት አኬር ተፈጥሯል። የባዕዴን ሹመኞች እንኳን ዛሬ ላይ ከኛ ጋር መስራት ጀምሯል። ምሬ እጅግ በጣም መወደው ማከብረው እቺ ብቻ መልስልኝ። እኔ እስኪ አንታውን በገባህና በርግጥ አላውቅም። አንታውን ለምሳሌ አንተ ራስህ የአማራነት ጥያቄ ይነሳባል። አሁን አንደኛው አንተ ራስህ በርግጥ አማራ ነህ ሊል ይችላል። እኔ አሁን አማራ ነህ ብዬ ልውሰድና ክሌም አድርጌ አላውቅም። እኔ ኢትዮጵያዊ ነኝ፣ ችግር የለብኝም። ችግር ምንም አድርጉኝ። ነገሩ ነው ማለት እስኪ ኮመንትም ላይ ማግዙኝ። ሰው አማራ ትግል ውስጥ የሚገባው ለምንድን ነው? አማራ ሳይሆን አያናም ሀሳብ መስጠት ኢትዮጵያ እስከሆነ ድረስ እኔ አሁን የኦሮሞ ብሔርተኛ የሚገባው ስል አማራ ትግል ውስጥ ገብቶ እና ሰርጎ ገቦች ምናምን ትላለህ። ኦኬ ለምንድን ነው አማራ ትግል ውስጥ ገብቶ ፖለቲካ የሚሰሩት? ምን ዓላማ አላቸው? ከተለያየ ቡድን ጋር ተያያዥነት ይሰጣቸዋል። ኒዋን አማራ እነሱ ራሳቸውን ያውቃሉ። በህዝብ ፊት ተጠይቀው ያውቃሉ። አንድ ጓዴ አብርሃም የሚባለው በሀገር አሜሪካ ነው የምትኖረው 24 ሰዓት ላይ እየገባ እኛ 16 ሰዓትም ሰርተን አፎርድ ማናረገውን ኑሮ እንዴት ነው የምትችለው? ባክፈንዲንግ ማን ነው? ፋኖች ላይ እርዳታ ስትልኩ 24 ሰዓት ላይ ስትከፍቱ ምንድነው ፈንዳችሁ ሲባሉ ይመልሱ አልቻሉ። አማራ ቲራ ትግራዋይ ነው ካልክ ትግራይ ሰፊ መጫወቻ አልወጣኝም ምሳሌ ነው ማለት አልወጣኝም ነው ብላል እያልኩኝ አማራ ነው ኦኬ ሰርገው ገቡብን ካልክ ምን ለማሳካት ነው የሚገቡት? ለምን ለምሳሌ ትግራዋይ አማራ ውስጥ የሚገባው ለምንድን ነው? አለስ ተልኮ የተወሰኑ ግሩፖችን ወደ እነሱ እንዲያመጣ ተልኮ አለ ወይ? የሆነ ቅድም እህቴ ቅድስት እንደተናገረችው ቴዲ ቅድም እህቴ ቅድስት እንደተናገረችው የራሳቸው ዓላማ አለ ነው እንጂ ያልኩት እኔ ማለጭም ነፋ አማራኝ ከላማራ ነው የደም ጥራት በዲኤንኤ ነው ኢንጀነራል እኔ አላውቅም። ሁሉም የየራሱ ቡድን አለው። ደግሞ ኦሮሞ ሆኖ እኮ ምናምን ለምሳሌ ሃይማኖት ኢትዮጵያዊነትን ያማከለ ትግል አማራ ነው የሚያደርገው ብሎ ከአማራ ጋር የተሰለፈ ኦሮሞ ሊኖር ይችላል። አይ ዶንት ኬር። እኔ ብሔርተኛ ስላልሆንኩኝ ሰለሱ እንትን አለም እኔ እና ኪላ ትግሬ ናቸው ምናምን ብዬ አላውቅም። ናቸው ብዬም አላምንም። ትግሬ ናቸው ሳይሆን ያው ኮንትሮልድ ኦፖዚሽን ናቸው ብዬ ነው ማምነው። መሪዎችን በማጠልሸት ነምሬን ነዘመነን በማጠልሸት የራሳቸውን ግብ ለመምታት ነው እንትን የሚሉት ብዬ ነው ማምነው። አንድነቱን ማፍረስ ይፈልጋሉ ብዬ ስለማስብ ነው። ዞሮ ዞሮ እና አርበኛ ምሬ የሚያደርጉት እጅግ የተሳካ ትግል ከመንግስት ኃይል እንኳን ሎያሊቲያቸውን ፕሌጅ የሚያደርጉት አላያንሳቸው ለኛ ነው፣ ለፋኖ ነው። ከህዝቡ ጋር ቆሞ መከላከያው ካምፕ ተተኳሽ የሚያስገባበት ቀን ላይ ከበሩ እየተቀበል ነው። ባለፈው ቤት አማራ ላይ የተደረገው ድል ትዝ ይላችኋል። የኦህዴድ አቀንቃኞች እና ያና ወጥተው ህወሓት ናት ድል ያደረገችው አማራ አይደለም ሲሉ ሰምታችኋል። ይሃ ድላችን ያሳያሉ እና ኮኮቡ አርበኛው ገራገሩ ዋርካው ይሄ ምን አይነት ድል ያሳየ እንደሆነ እናሳያለን ማለት ነው። የተለያየ አካባቢ እኮ ሰላይ ናችሁ ምናምን ተብሎ ሲረሸን የምናወግዘው እኮ ለዚህ ነው። ንክ ከቤት አማራ አይነት ተማሩ ነው። አርበኛ መከታው ሸዋ አብይ አፍንጫ ስር ከሌላ ነው የሆነን። ጠቅላይ ሚኒስትር አብይ አህመድ እኮ መሳሪያ ይዘው የራሱ የሪፐብሊካን ጋርዶች ቤተ መንግስት ሲሄዱበት ወጣቱ ከቡራጁና ከንተን ተነስቶ መጥቶ ነበር ብሏል። ከካዛንቺስ ከ4 ኪሎ አይደለም ያለን እየነገረን ነው። ብሔርተኛ ኃይል ኮሬ ነገኛን አዘጋጅቼልሃለሁ ብትነካኝ ይመጣልሃል እያለኝ በግልጽ ያለውን ኮት ነው ያደረኩት።
ወጣቱ ተደራጅቶ ይመጣልሃል ብሎኝ ነበር። ስለዚህ እኔ ሚሊታንት ናሽናሊስት ኃይላለኝ ኦኬ ብዬ የምመካበት ደሳለኝ የሚባል መከታ አለኝ። መከታው የሚባል መከታ አለኝ ማለት ነው። እኔ እንደ አዲስ አበባ ልጅ ኤክስትሪም የሆነ ሚሊታንት ናሽናሊስት አንተ አደራጅታ አዲስ አበባን በግልጽ ጠቅላይ ሚኒስትሩ እየወጣ እየነገረኝ የራሱ ሰራዊት ነው ያመጸበት። ፋኖ መጥቶበት አይደለም። ፑሻፕ ያሰራቸው ቀን ትዝ ሲላችሁ ወጣቱ ከቡራዩና ከንትን ተነስቶ እየመጣ ነበር አለ። ያ ማለት ኦሮሚያ ሚሊታንት ናሽናሊስት ግሩፕ አለኝ እያለ ነው። የታጠቀ የኦሮሞ ብሔርተኛ ኃይል እኔን ይከላከልኛል እያለ ነው። ለሱ ጋራንቴ ደግሞ እኔ በአቅራቢያ ርቀት በ90 ኪሎ ሜትር ደብረ ብርሃን ላይ ደሳለኝ የሚባል ደሳለኝ ሲያስብ ሸዋ የሚባል መከታው ማሞ የሚባል ኃይል አለን። እሱ ለኔ ባላንስ ስለሚያደርግልኝ ይመካሉ። እኔ ናሽናሊዝምን አልደግፍም፣ ብሔርተኝነትን አልደግፍም። ሰው በሐሳብ መደራጀት አለበት ብዬ ልክ ወንድም ያያና እንዳለው አምናለሁ። ያ ሶሉሽን ነው ብዬ አምናለሁ። እነሱ ግን በሁለት ቢላ ነው የሚበሉት። ብልጽግና በኋላ ነቅነቅ ቢል መልሶ የተለመደውን ይሄ ዲስኩር ይዞ መጥቶ ኢትዮጵያ ኦፍ ኦሮሚያ ምናምን ሊለኝ ይችላል። ፊንፊኔ የኬኛ ሊለኝ ይችላል። ዛሬ እኮ የወዴድ ከለላ ስላላቸው ባለፈው ኢሊሌ ሆቴል ተሰብስበው በምንለያይበት አጀንዳ እንለያይ እንጂ ሁላችንም ፊንፊኔ በሚለው እንስማማ ብለው ሲስማሙ አይተናል። ስለዚህ ለኔ ያ ስጋት ነው። እኔን ሁለተኛ በተወለድኩበት አባቴ በተወለደበት ከተማ ሁለተኛ ዜጋ የሚያደርገኝ ተፈናቃይ የሚያደርገኝ ፖለቲካ እየሰራ መልሳ ኢትዮጵያን ስትል አልቀበልህም ነው እንጂ አዲስ አበባ በህገ መንግስቱ መሰረት ይቀበላታለሁ። ቢሻሻልም ደግሞ አዲስ አበባ ናት፣ የብሔር ብሔረሰቦች ናት። ሁሉም ኢትዮጵያዊን በላቡ በደሙ በግብሩ የሰራት ያነጻት ናት፣ ትጌጣይቱ የቆረቆረቻት ናት ቢል እቀበላለሁ። በአንድ ኪሱ ኦሮሚያ የኔ ነችልና በሁለተኛው ደግሞ አይ አሰብ የሁላችንም ናት፣ አሰብ እናስመልስ ይለኛል። ይሄን ነው እየተቃወምኩ ያለው ቴዲ እንጂ በሚሰጡት ዲስኩር በሚያቀርቡትማ አይ አንተም አንደኛ ዜጋ እኔም አንደኛ ዜጋ እኩልነት ካለ እንቀበላለን። ኦሮሞነቱ ጠፍቶን እንኳን አይደለም ባንዲራ ይዘነተን የተቀበልነው። ቦምብ የተቀበለለት የአዲስ አበባ ልጅ አይደል እንዴ? አብዮት አደባባይ ላይ መስቀል አደባባይ ላይ ለአብይ አህመድ የተወረወረ ቦምብ የቀለበው እጅግራቸውን ያጡት እኮ የአዲስ አበባ ልጆች ናቸው። ኦሮሞነቱ ጠፍቶት አይደለም። ኢትዮጵያ የሚል መሪ መጣ ብሎ ሲዳማም ብትሆን ዶርዜም ብትሆን ትግሬም ብትሆን ምንም ብትሆን ኢትዮጵያ ይኮንክ እንቀበላለን። ጽንፈኛ ብሔርተኛ ሆነ አንተ አንደኛ ዜጋ ባለጊዜ ሆነ ትላንት የተጸየፍነውን ብሔርተኝነት ትላንት ያገለልነውን ባለተረኝነት ራስ ብሔር ብቻ ስም ቀይረ ይዘህ መጣ ልትነግስ ስትል ግን አንቀበልህም ነው። ፊንፊኔ እያልክ እኔን ሁለተኛ ዜጋ ልታፈናቅለኝ ስታደርግ እኔ አልቀበልህም ነው። እኔም ሌላ ሚሊታንት ናሽናሊስት አጠገቤ መከታ ሊሆነኝ የሚገባ ደጀን ሊሆነኝ የሚገባ አካል በመቆሙ በጣም ደስተኛ ነኝ። ነገሱ ወጥቶ ኮሬን የገኛ ምናን ከንትን ምናን ይመጣል ሲል እኔም ከንትን ይመጣልሃለሁ ማለት ነው። ስለዚህኛ የእኩልነት ነው ትግላችን፣ የበላይነት አይደለም። የሰላም አማራጭ ያለው እኔም በጣም ደስ ይለኛል እኮ አሁን የፋኖ ትግል ቆሞ ሁላችንም በሰላም ብንኖር ደስ ይለኛል። ህዝቤ እንዳይማር ጦርነት እንዲሆን ምናምን የምመኝ ነው እንደሚመስል እንደ አንድ ኢትዮጵያዊ አይደለም። በፍጹም የሰላም በር ስለዘጋችሁ እኮ ነው። እንደው እስካሁን ታግሎ የገቡትም እኮ ትንሽ ነገር ቢያሳኩ ደስ ይለኛል። ለኔ አርበኛ ክርስቲያን ታደለም የፌዴሬሽን ምክር ቤት አባል የነበረው ዮሐንስ ባያለም ፋኖ ነው፣ ለኔ ታጋይ ነው። ለአማራ አንገዛም ብለው ነው የወጡት። ቀድሞ የሰሩ ስህተት ሊኖር ይችላል። የባዴን አባል የነበሩትና ዮሐንስ ባያለው ክርስቲያን ሆኖ አያውቅም። ግን መጨረሻ ላይ በአማራ ጥቅም ሲፈናቀል ሲገደል በጅምላ ሲቀበር አይ እምቢ ያለ ሰው ስለሆነ ለኔ ፋኖ ነው። እሱን ማስለቀቅም አንድ ታርጌት ነው። እስከዛሬ ታግያለሁ ቢለው ኮሎኔሉ ይሄው አሁን እንትን ብያለሁ፣ ግን እኔ ተራድሬ በገቦት መሰረት የአማራ ታግ ያስለቀቀለው ካለ እሱም አንድ አቺቭመንት ነው። እኔ ግን እነምሬ ትጥቅ እንዲፈቱ አልፈልግም። መከታው ትጥቅ እንዲፈታ አልፈልግም። ጠቅላይ ሚኒስትሩ ወጥቶ እየነገረኝ ወታደር ሲያምጽበት ከንትን እኮ የታጠቀ ኃይል እየመጣልህ ነበር እያለኝ ከቡራዩ ኢሊሌ ሆቴል ተሰብስቦ የመንግስት ሽፋን ተሰጥቶት ቴዲ ይታይ አዲስ አበባ በህገ መንግስቱ ሪኮግኒሽን ተሰጥቷት ስሟ አዲስ አበባ እንደሆነ የፌደራል መቀመጫ እንደሆነች የተነገረ ነው አይደል? የድሬዳዋንም ጉዳይ ታል የኦሮሚያ ነው ሲል ምን ያክሉ ዝግብ ከሶማሌዎች ጋር እንደተነሳ ያኔ እና እኛ እየጠየቀን ያለ ነው ጋራንቲ ያስፈልገናል፣ ሴኩሪቲ ያስፈልገናል። በአንድ ክስ ኢትዮጵያ ስትለን እሱን ያልከንለትማ ተቀብለናል እኮ ኦሮሞ ጠል ብንሆን ያን አንቀበልህም። አማራ ይግዛ ቢሆን ጥያቄያችን ያኔም እምቢ እንልህ ነበር። ለውጡ ላይ ሆ ብለን እሺ ባንዴ ቃጨርሳለሁ። ለውጡን ሆ ብለን የተቀበልነው ለምንድን ነው? እኩልነት የምታመጣ መስሎን ነው። ጽንፈኛ የኦሮሞ ብሔርተኛ ሆነ ሌላውን ተሰዳጅ ልታረግ ተፈናቃይ ልታረግ እንትኑን ልትወስድ ከሆነ እኛ እንቀበልህም ነው በምትለው በአፍ ተገኝ ነው አያና እንጂ አንተ የምትለው ነገር ወርቅ ነው። እኔ ይስማማኛል። በሐሳብ እንደራጅ ልክ ባደጉት ሀገራት እንደሚሆነው ሶሻል ዲሞክራት እንሁን ሊበራል እንሁን አይ ወጋችንን ያጠፋል ኮንሰርቫቲቭ ሆነን ፍሪ ማርኬት ኢኮኖሚውን የጋቨርንመንት ኢንተርቬንሽን ምን ያክል ይሁን ምናምን የሚል ውይይት የምናረግበት ጊዜ እኔም ይናፍቀኛል።
ከዚህ ወተን አማራ፣ ኦሮሞ፣ ትግሬ ከመባባል ወተን እሱን እኔም በጣም ነው የሚናፍቀኝ። ነገር ግን በአንዱ ኪሳችሁ ብሔርተኛ እኛን ተፈናቃይ ሁለተኛ ዜጋ ማድረግ እስከ ጠቅላይ ሚኒስትራችሁ እስከ ፕሬዝዳንታችሁ አከርካሪውን ሰበር ነው ባንበረከከን ቦታ አንበረከክ ነው ይላል። እኔን ነው የሚለኝ። እሺ እና እንደዚህ እየተባልን ስለሆነ ነው። በሁለተኛው ዙር በሻዕቢያ ላይ መሄድ የምናገረው ነገር አለ። አመሰግናለሁ ለተሰጠኝ ደቂቃ።